መጽሐፍ ቅዱስ ባነብ ብጸልይ እኔ አይገባኝም ልቶ አላቸዋሉ አንድ አባት። ቆይ አትቶ ላስረዳሃሉና አንድ የተቀደደ ድስት እዛ ቤት ነበራሉ። እዚህ ኢትዮጵያ ውስጥ ወይም ሀገራችን ወይ በእኛ አካባቢ ወጥ የሚያፈላ የነበረ ድስት ሲቀደድ ምንድነው የሚሆነው? የድስት ፊውቸሩ ምንድነው የሚሆነው? እናንተ ቤት እኛ ቤት ከሰል ማመላለሻ ነው የሚሆነው። እናንተ ቤት እንጃ ተውት። ምን ድስትም ቀርቶ ይሆናል እኮ እኔ ብዙም አላየሁት። ከሰል ማመላለሻ ነው እና እዛ ቤት ከሰል ማመላለሻ የሆነ አንድ ድስት ነበረ። ከሰል ማመላለሻ ከሆነ መቼም ጥቀርሻ ለብሷል። ቀዳዳ ነው ግን ጥቀርሻ ነው። ሊያስተምሩት ስለወደዱ ውሃ በዚህ ያምጣልኝ አሉት። ይመጣል በታምራት ካልሆነ ዝም ብሎ ልታዘዝ ብሎ ሄዶ አንዴ አመጣ፣ ፈሰሰ። እንደገና አምጣሉት። እንዴ ያፈሰስኩ እዚህ እኮ ውሃ አላደረስኩ አምጣሉት። እየተነጫነጨ ሄደ። ሶስተኛም አዘዙት፣ አበድ። ግን ትእዛዝ ነው አመጣ። እሳቸው ሊያስተምሩት የወደዱት ምንም እንኳን ውሃውን ቤት ድረስ ባታመጣ ቀና ብለው አሳዩት። ደጋሞ ውሃውን በማመላለስ ጥቀርሻው ምን ሆኖ ነበር? በሏት ነጽቶ ነበር። እየሰማችሁኝ ነው? ተስፋ ልትቆርጡ አይገባም። መጨረሻው ራሳችንን አናጽድቅ። አንዳንዶቻችን በጣም ራሳችንን ጻድቃን ማድረግ እንፈልጋለን። ስለምናስቀድስ ጉባኤ ስለምንሳተፍ አንዳንዴም አልፎ ንስሐ ስለምንገባ በቃ መስደቅድቅ ያለን ሰዎች እኔ ምን አለብኝ አይነት እንደሱ የለም። እየሰማችሁኝ ነው? ብትበረቱ እንኳን ያባት እንዳለው ጌታ ሆይ ቸርነትህን ግለጥልኝ፣ ኃይልህን አሳውቀኝ፣ የኔን ደካማነት ደግሞ እንዳትሰውርብኝ ግለጥልኝ አላሉ። ያም አባት በርሜል ሙሉ በሐለዮ በነቢ በገቢር ኃጢአት ሲመጣበት በርሜል ውስጥ እየጣለ በርሜሉ እየሞላ ሲያይ ያለቅስ ነበር። ራሳችንን እንዳናጸድቅ የተወደዳችሁ ክርስቲያኖች፣ ያ ስምዖን ራሱን አጽድቆ ምንም ኃጢአት እንደሌለበት ተኮፍሶ ተቀምጦ ያቺ ማርያም መጣ ባለሽቷ እግሩ ላይ እንባዋንም ሽቶንም አፍስሳ ምሕረት አግኝታ ሄደች። ራስን ከማጽደቅ ልንጠበቅ ይገባል። ልብን አለማደንደን፣ ጨካይ ልብ እንዳይኖረን። ንስሐ ለትሑታን ቀላል ናት፣ ራሳቸውን ለሚያደርጉ ግን ከባድ ናት፣ ትዕቢት ናት። ኃጢአተኞች እንደሆነን እናስብ፣ ራሳችንን እናጽድቅ።